ዝም በል እኔ ሳይቀበል አይቻለሁ እጂ ደነስ እንዴት እኔ ላይ በር ተዘጋብኛለች በእውነት በጣም ነበር ችግር የሆነችብኝ እሱ እኮ ያደይ ጮኛ ነው የእህትሽ የሆነ ሌባ መጥቶ ከጄ ላይ ቦርሳዬን ነጥቆኝ እየሮጠ ሄድ መሰለሽ እኔ እኮ እናትሽ ነኝ ያንቺን ክፉ አልፈልግም ማዘሯን ሄዳ አስዘርፈ ደሞ እዚህ ምንም እንዳልተፈጠረ ቆመ ታወራለህ እንዴ እኔማ እዚህ በርጋ ባትገተር ኖሮ መቼም አትቀባጥራትም ነበር እንደ ድንገት መተን ስራ በዛኑባችሁ አይደል እነሱ በማላች የተፈጠረው ነገር አንቺ አትስሚ ቦታ አትስጩ እያዳፈው ነው ሞስት እያንዳንዱ ነገር ለማዘሯ ተነግራታለህ ያ ደሞ ዶክተር ሄኒም ቢሆን ሲሜን ሲጠይቀኝ ዝም ብዬ ነው የመጣሁት ችግራችንን ተናግሮ መፍትሄ መፈለጉ የቱ ላይ ነው ጥፋቱ ምንድነው እንደዚህ እንደርጎዝብ ጥልቅ እምትዩ አንቺ እኮ ለኔ እውነተኛ እህቴ ማለት ነው ለማዬ ነግሬ ካላባረርኩ እኔ ፍቅር አትበለኝ ወደ መጥፎ የተረጎምኩት እኮ ይታውን አንቺ ነሽ ይሉ የህክምናው ነገርን ከሱ ጋር ወርታችሁ ጨርሱ አሁን ደግሞ ይበልጥ እያስጨነቀኝ ነው ምንድነው የተፈጠረው እስኪ ንገረኝ ማዘሯ እባክሽ መለኛው ነው ይዞ ሲሮጥ ያገኙት እንጂ አንቺ ለመዝረፍ አልሞከርኩም አልሰማም ኪንጎ እኔ እኮ አንተን እንደ ጫ ልጅ ነበር ማይ ይኸውልህ እኔ አንተን በዚህ መልኩ ማየት በጣም ነው የሚያሳፍረኝ ያሳፍረኛል ማዘሯ እባክሽ እኔን ነገር ካቁም ቆይቻለሁ መለኛው ነው ያንቺን ቦርሳ ይቀማሽ ዝም በል ኪንጎ እኔ ይሄን ነገር ካንተ አልጠብቅም ነበር በጣም አሳፈርከኝ በጣም ማዘሯ አንቺ እንደዚህ አይነት ነገር እንዴት አደርጋለሁ መጀመሪያ ነገሩን አጣሪ እኔ በቃ ይዞብኝ ሲሮጥ አስቆምኩት እንጂ ምንም ያደረኩት ነገር የለም አይገርምም አንተ እጅ ላይ ያለ ቦርሳውን እንዴት ልመን እንዴት ነው ልታሳመነኝ የምትሞክረው በጣም አሳፋሪ ነህ ማዘሯ ላስረዳሽ መለኛው እኮ አንቺን አይቶ ነው ይሮጠው እንዴ እኔ ሌባ በሆነ ኖሮ እኮ እዚህ አልቆምም ነበር እሱን ተከትዬ ነበር የምሮጠው ኪንጎ እኔ አንተን ማመን አልችልም ይኸውልህ ሰው ልከ ቦርሳዬን ያስነጠከኝ አንተ ነህ እኔ አይቻለሁ ማዘሯ እንደዚህ አትውቀሽኝ እኔ እኮ አንቺን በጣም ነው የማከብርሽ እንዴት እንደዚህ ያደርጋለሁ አንቺ ላይ እኔ ካንተ ይሄን አልጠብቅም ከዚህ በኋላ አላወራህም ቦርሳዬን አምጣ አረ ማዘሯ አንዲ ስሚኝ ዝም በል እኔ ሳይቀበል አይቻለሁ ባይኔ በብረቱ ነው ያየው ማዘሯ እንደፈለሽ ምጪኝ ግን እባክሽ እውነቱን አልምጪኝ እባክሽ ከእንግዲህ በኋላ አንተ መስማት አልፈልግም በቃ ይበቃኛል ውሸት ይበቃኛል አረ ማዘሯ ላስረዳሽ እኔ እኮ ንጹህ ሰው ነኝ እባክሽ ጥለሽኝ አትሂጂ ወይኔ ጉዴ መለኛው ምንድነው ያደረገው ያንተ ሌብነት ለኔ የተረፈ ማዘሯ እኮ በጣም ትወደኝ ነበር ወይኔ እሷ ላይ እንደዚህ ማድረግ አልነበረም ይሄ እንዳደረከው ዋጋን ነው ማስከፈል አለቀ እንዴት አይመጣ እስካሁን አለልኩም እንዴ እኔ እኮ እንደውም የሄድክ መስሎኝ ነበር ቆይ እዚህ ቁጭ ለምን ታደርጋለህ ምን ያስገልፍትሻል እኔ እኮ ይኸውልሽ ሌላ ጉዳይ ኖሮኝ አይደለም እዚህ ቁጭ አልኩት ወይ ዝም ብለክ ነው እንዴ እኔማ ኩኩሻ ናፍቃህ መስሎኝ ነበር እኮ ፊትህ ሲጀመር እኮ በናፍቆት ጠቁሯል ኖ እኔ ይኸውልሽ የመጣሁት ማዘሯ ልጠይቃት እንጂ የዚች የጠማማ ጓደኛሽ ጉዳይ አሳስቦኝ አይደለም እሺ እኔ ማዘሯ ናፍቃኝ ነው በቃ የሷ ጨዋታ የሷ ናፍቃኝ ነው ሌላ ነገር አይደለም አይደለ ይሄንን ሳክስል ሌላ ቦታ ይተሰከሳለሽ ሲጀመር ለኩኩሻ ብለዚህ እንደተቀመጥ ሰፈሩ ሁሉ ያውቃል ማዘሯ ቀድማ እንደ ገባ ሄደች ሰፈሩ ምን አባቱ ያውቃል እኔ እኮ ዳይመንድ ነኝሽ ስሚ እኔ የዚች የጠማማ ጓደኛሽ ጉዳይ እኔ አሳስቦኝ የምመጣ ይመስልሻል የመጣሁት ይኸውልሽ ማዘሯ ናፍቃኝ ነው እንዴ እቺ ደነስ እንዴት እኔ ላይ በር ተዘጋብኛለች እኔ በቆንኩበት በር ተዘጋብኛለች ወይ እና ጠማማና ብለ የምታስብ ከሆነ እዚህ ምን ይጎልታል ወይስ ፍቅር ስለያዘ እግረ መራመድ አቃተዋ ፍቅር ሴትዮ ይኸውልሽ ዝም ብለሽ አትዘላብጂሽ እኔ አላፈቀርኳት መቅ ዝም ብሎ በቃ እኔና እሷ ጓደኛሞች እንጂ ሌላ ነገር የለንም ዝም ብለሽ አፍሽን ያመጣልሽና አትሆን በቀራት ምናምን ትላለች እሺ ታዲያ ምንም ከሌለ ምን አንተባተባል ሲጀመር ሁለታችሁ በጣም ነው የምታስቁት እሷ ውስጥ ሆና ትስቃለች አንተ ደግሞ ውጪ ሆነ ትዝታለህ ጭራሽ ውስጥ ሆና ትስቃለች ወይኔ ዳይመንድ ነገረችሽ አይደል አፈቀረኝ ጆፒጂኒ ጃንካ ምናምን ብላ ነገረችሽ እኔ ይኸውልሽ እሷ መለማመጥ ፈልጌ አይደል ያንኳኳሁት የምሯን ነው አይደለም የሚለው ለማረጋገጥ ነው እንጂ እኔ ለመለማመጥ ፈልጌ አይደል እንዴ እና ልመና ካልሆነ በሩ ለምን እንደዛ ይደበደብከው እኔ ከውስጦኝ ይሆን የመሬት መንቀጥቀጥ የመጣ ነበር ይመስለኝ የፍቅር ኃይል ግን እንደዚህ ሲያደርግ በጣም ደስ ይላል ይኸውልሽ የኔ እናት ይኸውልሽ ከመጣል ይሄ ፍቅር አይደለም እኔ ዝም ብዬ ምፍጨረጨረው ክብሬን ለማስመለስ ነው
እንጂ ይሄ ፍቅር ምናምን አይደል። እሺ በጣም ጥሩ። ክብርን ለማስመለስ ከሆነ ይኸው እኔም ወጥቼልሃለሁ፣ በሩም ክፍት ነው። ተወሰደብኝ ያልከውን ክብርን ገብተህ ማስመለስ ትችላለህ። ይኸውልህ በዚህ መሀል ግን እኔ ያለሁበትም እሺ እኔ እገባለሁ። ግን ይኸውልሽ ጓደኛሽ ምንም ፍቅር የሚባል ነገር አታውቅም። ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ ንትርክ ብቻ ነው የምታውቀው። ገብቼ እንደጋሚ ከሷ ጋር ልጣላል? ይኸውልህ ዳይመንዶ እሱ የእናንተ ጉዳይ ነው፣ እኔ የሚመለከተኝ ነገር አይደለም። ግን ደግሞ ማለት ዛሬ የምር በጣም ነው ያዝናናኸኝ። ዳይመንድ የሰፈሩ ጀግና ማንም የማይነካው እኛ ሰፈር አካባቢ እንዲህ ሲዘዘር ማየት በጣም ያዝናና ትዕይንት ነው። እሺ አረ አላገጥሽ እኔ ላይ ሙዳሽብኝ ማለት ነው። ይኸውልሽ እንደውም ከዚህ በኋላ ማለት ነው ቅምጥል ያንቺ እርዳታ አያስፈልገኝም። በራሴ መንገድ እፈቷለሁ። በቃ ወደምትሄጂበት መሄድ ትችያለሽ። በቃ ሂጂ ንኪው። እኔም እሄዳለሁ። ግን ደግሞ አንተም ቢሆን እልህን ትተህ እውነቱን ብትናገር ነው የሚሻለው። ሲጀመር በቃ ሁለታችሁም ውስጥ ያለው ፍቅር እኮ አይደለም እኔ የሰፈሩ ሰው ራሱ መገመት አይከብደውም። እኔ ይኸውልሽ ምንም የምናገረው ነገር የለም። አሁን ይኸውልሽ ዝም ብለሽ በቃ መንገድሽን ሂጂ። እኔ አንቺ እርዳታ እንደውም አያስፈልገኝም። በቃ በራሴ ፈጽመዋለሁ። በቃ ሂጂ ወደምትሄጂበት። እሺ የፍቅር ምርኮኛው ዳይመንድ በቃ ሄድኩላችሁ። ይስፋችሁ። ለማንኛውም ተነጋገሩ እሺ። ወይኔ ዳይመንድ ዘንድሮ ጭራሽ የኪንጎና የቅምጥል መቀለጃ አሉን። እንዲማ እንዳላገጥሽ አቀሪያት እቺ ድንጋይ ራስ ሁሉን ነገሬን ተቆጣጠረችኝ እኮ። እንደዚህ ልቤን እንደሰረቀችኝም ገብቼ የሆነ ነገሯን ነው እኔ ሰርቂያት ሞቶ። ምን አይነት ሰርፕራይዝ ነው በእናትሽ? አንቺን እዚህ በማየቴ በጣም ደስ ብሎኛል። እንኳን ደህና መጣሽ። እንዴት ነሽ? አንደው ልክ ጋውኑ ደግሞ በጣም አምሮብሃል። አምሮብኛል ዱዱዬ። ቴንክ ዩ ሶ ማች። እኔ የሚልሽ ዱዱዬ ዛሬ ከነጋ ከሮሚ ጋር ተገናኝታችሁ ነበር እንዴ? ማለቴ እንዴት ነች? እቤት ምን እየሰራች ነው? ያው ካየሻት ብዬ ነው። እኔ እዚህ አንተን ላገኘ ናፍቀኸኝ እመጣለሁ። አንተ ግን ሮማን ትልብኛለህ አይደል? ኖ ሊዱዬ እንደዛ እኮ አስቤ አይደለም። ጀስት ለመጠየቅ ፈልጌ እኮ ነው። ማለቴ ሮሚ እኮ በጣም ምስኪንና ቆንጆ ልጅ ነች እንጂ ሌላ ነገር አስቤ አይደለም። እሺ ሊዱዬ እንደዚህማ አትቆጪ እንዴ። ኧረ እባክህ አልቆጣ። እኔ እኮ አንተን ብዬ ነው የመጣሁት። ስለሷ ስታወራ ስሜቴ ምን ያህል እንደሚጎዳ አታውቅም እንዴ? ለማንኛውም በቃ መሄዴ ነው። እሺ አረ ሊዱዬ እኔ እኮ ጭራሽ እንደዛ አስቤ አይደለም። አንቺን ለመጉዳትም አንቺን ለማስቀየም የምንፈጽመው ሀሳብ የለኝም። እባክሽ ረጋ በይና አሁን እናውራ በእናትሽ። ድጋሚ እኔ ልታገኘኝ እንዳትሞክር እሺ? ከዛው ከሰራተኛችን ሮማን ጋር ምን ትችላለህ? ምን የተካሄደ ነው እዚህ? ቆይ እኔ እንደዛ የምትስቅና የምትቀብጥ ልጅ ምን ብልሃት ነው በአንዴ እንደዚያ ኮርፋ የወጣችው? ምን ተፈጥሮ ነው? ምን እኮ ብያት እኮ አይደለም። ያው ስለ ሮማን እንዴም ጤንነትና ሁኔታ አስጠይቃት እንደዚህ ሆነ ወጣች። ይህን ቆይ ግን አንተ መቼ ነው የምትስተካከለው እንዴ? ልክ እኮ አይደለም። እራት ልትጋብዛት ተቀጣጥረ ቀርታብ እቤቷ ሄደ ሰራተኛው ወደዳው ምን ይባላል እንዴ? ይሄ መስተካከል አለበት። ልክ አይደለም። ኖ ዶክተር እኔ እኮ እንደዛ አስቤ አይደለም። ደግሞ እኮ ሮሚ በጣም ቆንጆ ልጅ ነች። ደግሞ የሚገርም ሉክና የሚገርም ፊዚካል ነው ያላት። ሊዱን ደግሞ እኮ እኔ ከጓደኝነት የዘለለ እኮ በምንም ነገር አላስባትም። እሷ ግን ጉዳዩን ሲሪየስ አታደርገው አትቀርም እንዴ? ይሄን ቆይ ምን ይሻላል እንዴ? ይኸውልህ በዚህ ልክ ማተራመስ የለብህም። አሁን የልጅቷን ልብ ሰበርክ። ከዛ ደግሞ ሰራተኛቸውን ወደዛ መሄድ እኮ እነሱ መሀል በጣም ትልቅ ችግር ነው የሚፈጥረው። እንዴ ዶክተር ይሄን ያህል? ለነገሩ አግባን ሰጥታታል እንዴ? እቺ ልጅ እኮ አስር የዝጌ ተመላለሰች እኮ በጣም አስቸግራኝ ነበር። አንተ ከመጣ በኋላ ደግሞ የሌለ ብሶባታል። በወጣች በገባች ቁጥር ይሄን እያለች ነበር። እንግዲህ ከዚህ በኋላ እንኳን ብትመጣ አይመስለኝም። ሲሪየስ ግን ዶክተር በእውነት በጣም ነበር ችግር የሆነችብኝ። እንዴ እደውላለሁ እያለች እኮ ታሰቃየኝ ነበረ። ግን አሁን በሮማን ጉዳይ ሳነሳባት እንደዚህ ጥላ ወጣች። ጉዳዩ ግን በጣም የሚያሳዝን ነው። በጣም ያሳዝናል። ግን ደግሞ ለአንተ ጥሩ ማምለጫ መንገድ ሆኖልሃል። ይኸውልህ አሁን ሙሉ ፎከስን ስራ ላይ አድርግና በደንብ ስራ። ይህ ሴቶች ጣጣ መጨረሻው አያምርም። ይኸውልህ አሹ እንዳያመጣል ራስን ትልቅ ችግር ውስጥ ነው የከተትከው። ፍዩቲ ደግሞ ስለ እሱ መጨረሻ ተወራብኝ። እኔ አሹ የሚባለው ሰውዬ ገና ዱላውን ይዞ ሳስበው ማለት ጫሜን አውልቄ መሮጤ ነው ትዝ የሚለኝ። ቆይ ካናዳ ድረስ ሄድከው ለመሮጥ ነው እንዴ? ያን ያክል ፍጥነት እኮ የሚታየው ኦሎምፒክ ላይ ነው። ይኸውልህ ለማንኛውም አሁን አሹ የለም። እሺ ተረጋጋና ስራን ስራ። እሺ ዶክተር እኔ አሁን ስራዬን እሰራለሁ። ግን ደግሞ ሮማንን በልቤ ያነገስኳት ነው ይመስለኝ። ይሁን እሷ ማፍቀር ትልቅ ነገር ነው።
ግን ደግሞ ዛሬ ከሊዱ የተገላገልኩበት ቀን ነው። ኡፍ እየልትንፍስ እንዴ አንዴ ዶክተር። እሺ የፍቅር ህመምተኛው ዶክተር፣ ለማንኛውም አሁን ወደ ስራ ተመለስና ህመምተኞችን ያቸው። እኔም ልሂድ በቃ። ግን ትቆያለህ እንዴ? አይ ብዙ ማለት ነው መለሳለሁ። ብርሃኔ እግሬን ስታሽልኝ እንዴት ብርትት እንዳልኩኝ እንዴት ቆርጥሙኝ እንደነበረ። በዚህ ላይ ደግሞ ያደይ ቡና ሲጨመርበት ወደ ቀልቤ ተመለስኩ እኮ። ተመስገን ተመስገን የኔ ልጆች ተባረኩልኝ። እማዬ ሁሌም ያንቺን ደስታ ብቻ ነው የምፈልገው። ድካምሽ ቃለል እንዲል ነው ቆንጆ ቡና ያፈላሁልሽ። እህቴ ግን ዴቭ ዛሬ እዚህ ቤት አይመጣም እንዴ? ብርሃን እንዴ ቆይ ምን አግብቶሽ ነው ሁሉ ጊዜ ስለ ዳዊት የምትጠይቂው? እሱ እኮ ያደይ እጮኛ ነው የእህትሽ። አርፈሽ ስራሽን ብትሰሪ አይሻልም? እማዬ ተያት፣ ዴቭ እኮ የሁላችንም ቤተሰብ ነው። ደግሞ ብትጠይቅም ችግር የለውም። ሌላ ክፋት አስባ ሳይሆን እንዲሁ ዝም ብላን የጠየቀችው። ዝም በይ አንቺ አደይ ልጅ፣ አንቺ እኮ የዋህ ነሽ። እኔ ሁሉ ጊዜ ስለ እሱ አጠያየቋን ምንም አላማረኝም፣ አልወደድኩትም። እንዴ እማዬ ዝም ብዬ እኮ ነው የጠየቅኳት። ደግሞ ዴቭን ሰሞኑን እዚህ ቤት አይቼው አላውቅም። ሌላ ሻው ምን ተናገርኩኝ? እማዬ ደግሞ ሁሌ እኔን መቆጣት ትወጃለሽ። እኔ የምቆጣሽ የማያስፈልግ ጥያቄ እየጠየቅሽ ስለምታስቸግሪ ነው። ከአሁን በኋላ ስለ ዳዊት ብትጠይቂ ነግሬሻለሁ፣ ውርድ ከራሴ ዋ። እማዬ እባክሽ ተያት። ብርሃኔ አንቺም እማዬን አትቀይሚያት እሺ? ስለ ደከማት ነው። ትሰሚኛለሽ ብርሃን? ከአሁን በኋላ ስለ ዳዊት እየጠየቅሽ ራስሽን ባታስጨንቂ ጥሩ ነው። ነግሬሻለሁ፣ እሱ ያንቺ ስራ አይደለም ብዬሻለሁ። ለእህትሽ የታጨ እጮኛዋ ነው። ነግሬሻለሁ፣ ተጠንቀቂ። በቃ እሺ፣ እኔ ምንም አልናገርም። ሁሉ ጊዜም እኔ ብቻ ስለሆንኩኝ ጥፋተኛ የምታደርጉኝ። ወደ መኝታ ቤት ሄጄ እተኛለሁ። ብርሃኔ እስኪ ቆይና ቡናውን ጨረሰሽ ትገቢያለሽ። እማዬ በቃ አትቆጫት፣ ታያት ትሂድ። ግድ የለሽም አይደል? አንቺ የዋህ ነሽ። እሷ ግን መኝታ ቤቷ ገብታ ማክሮፋን ትታ ራሷን እንድትመረምር ያደርጋታል። እኔ ግን ሁለታቸውም ስጣሉ ሳይ በጣም አዝናለሁ። ቡናውን እንኳን በሰላም ብንጠጣ ምን ችግር አለው? አይደል የኔ ልጅ ታያት። እንደው በማያገባት ገብታ እኮ ነው እንዲህ የምትጨነቀው። እኔ ይሄንን የተናገርኩት ለቤታችን ሰላም ስል ነው። ግድ የለም አንድ ቀን ይገባታል። ማዘሩ ወይ ቅጥል ልጅ፣ ቆይ ምን ሆነሽ ነው ሰፈርስ ብቻሽን ምን ለፈልፊው? ደግሞ ፊትሽም ልክ አይደለም። ችግር አለ እንዴ? ወይ ቅምጥሌ ልጅ፣ ዛሬ መንገድ ላይ የደረሰብኝን ነገር አጠቂኝ። እስካሁን ድረስ ልቤ አልተረጋጋም። ቆይ ምንድነው የተፈጠረው? ለምን አትነግሪኝ ማዘሯ? በእናትሽ ንገሪኝ። እዚህ ሰፈር ውስጥ ማን ነው አንቺን የሚያስደነግጥሽ? ይኸውልሽ እኔ ዝም ብዬ መንገድ ላይ እየሄድኩኝ የሆነ ሌባ መጥቶ ከእጄ ላይ ቦርሳዬን ነጥቆኝ እየሮጠ ሄደ መሰለሽ። ከዛ በኋላ ግን እየሮጥኩ እየጮኩ ተከተልኩት። ማዘሯ የምርሽ ነው የምታወሪው? ሌባ አንቺን ሰረቀሽ? ቆይ ማን ነው ማለቴ? ብቻውን ነበር? ብቻውንማ ቢሆን ኖሮ አላዝንም ነበር። ኪንጎ ቦርሳዬን ተቀብሎ ሲበረብር ነው ያየሁት። ልጄ ሲበረብር ነው ያየሁት። እሱ እኮ ነው ቦርሳዬን ሰው ልኮ ያስነጠቀኝ። ወይኔ ምን ኪንጎ ነው አንቺን ሰው ልኮ በሌባ የሚያሰርቅሽ? ማዘሯ ይሄ በፍጹም አይሆንም። ማለት እሱ እንዴት እንደዚህ ሊያደርግ ይችላል? አዎ ልጄ፣ እኔ ራሴ ባይኔ በብረቱ ነው ያየሁት። ይኸውልሽ ልጄ፣ ቦርሳውን ተቀብሎ እየበረበረ እንደዚህ ኪንጎን በዚህ ሁኔታ እኔ እኮ አልጠብቀውም። እንደዚህ ሲያደርግ ማየቴ በጣም አሳዝኖኛል። በጣም አዝኛለሁ። ማዘሯ የምር በጣም ነው የሚያሳፍረው። የምር እንዴት ነው ቆይ አንቺ ላይ እንደዚህ አይነት ጨዋታ የሚጫወተው? ደግሞ የተቀየረ መስሎኝ ነበር። የምር እንደዛ አድርጎ ከሆነ ግን በጣም ነው የሚያሳፍረው። ቅምጥልዬ ልጄ፣ በቃ እኔ ራሴ ተቆጥቼው ቦርሳዬን ነጥቀው ነው የመጣሁት። በዚህ በቃ ነገሩ ይበረድ። በቃ ተይው። አይሆንም ማዘሯ፣ በፍጹም አልተውም። ሲጀመር እኔን እያወቀ እንዴት እንደዚህ ነገር ያደርጋል? ትሰሚኛለሽ? ዛሬ በእጄ ነው የሚሞተው። እሺ ኧረ ቅምጥልዬ ተረጋጊ። ይኸውልሽ እኮ አንቺ በጣም ትቆጫለሽ ቶሎ። ይኸውልሽ በቃ ነገሩን አረጋጊው። በዚሁ በቃ ይበቃል። አይሆንም ማዘሯ፣ ኪንጎን በፍጹም አልተውም። ከኔ ጋር መጫወት ምን እንደሆነ በደንብ አድርጌ ያሳየዋለሁ። ከኔ ማንም አያስመልጠውም ዛሬ። ተይ ልጄ፣ ክፋት በክፋት አይመለስም። እኔ እኮ ተናድጄ ነው የነገርኩሽ። ተይው በቃ ተይው፣ ይቅር። ማዘሯ አንቺ ምንም አትጨነቂ። ይሄንን ጉዳይ ራሴ ጨርሰዋለሁ። በደንብ አድርጎ በትልቁ ዋጋ ይከፍላታል። እሺ እባክሽ ልጄ፣ እባክሽ ቅምጥልዬ፣ ምንም ነገር አታርጊ። በቃ ለእኔ ስትይ ተይው። እኔ ጨርሻለሁ። ሁሉም ነገር ተናግሬ ነው የመጣሁት። በቃ ተረጋጊ። አይ ማዘሯ ብለው ነገር የለም። ሳላገኘውና ሳልቀጣ ዋጋ ሳላስከፍለው ወደ ቤት አልመለስም። እሺ ቻው። አዳይ ቅምጥሌ፣ ወይኔ
ወይኔ ጉዴ! ምን ነው ፈጣሪ? ምን ነው አፌን በዘጋው? ምን ነው አንደበቴ ጉሮሬ በተዘጋ ዛሬ የቅምጥልን ባህሪ እያወቅኩ። ወይኔ ምን አመለጠኝ? ምን ሆኜ ነው? ወይኔ ቅምጥልዬ፣ እንደው በእናትሽ ወይኔ አምላኬ አደራህን ጠብቅልኝ እንዳታጣላቸው። ወይኔ ምን ነካኝ? ወይኔ ጉዴ! ሮማን እትዬ የት ነበርሽ? መቼም እስካሁን ሱፐር ማርኬት ነበርኩ አትይኝም አይደለ? ኧረ እትዬ ሌላ ቦታ አልሄድኩም፣ እዛው ነበርኩኝ። እኔ የላኩሽን እቃ ለመግዛት ግማሽ ቀን ፈጀብሽ እኮ። የት ነበር የነበርሽው? እውነቱን ንገሪኝ፣ አትዋሺኝ። እትዬ እኔ እኮ እዛው መንገድ ላይ ተዘናግቼ፣ ማለቴ እቃው ጠፍቶብኝ ስፈልግ ነው እንጂ ሌላ የትም ቦታ አልሄድኩም። እባክዎትን አይናደዱ። ሮማን እኔ እኮ መርበትበትሽን አይቼ ነው እኔ ላኩሽ ቦታ ላይ እንዳልልሽ ያወቅኩትኝ። እኔ እኮ እናትሽ ነኝ፣ ያንቺን ክፉ አልፈልግም። እውነቱን ንገሪኝ፣ የት ነበርሽ? ነይ እስኪ ነይ እዚህ ጋር ቁጭ በይና አይኔን እያየሽ ንገሪኝ፣ የት ነበርሽ? እኔ እኮ እንደ እናት ነው የማስብልሽ። አንቺ ደግሞ ክፋት ውስጥ ስትገቢ ቆሜ ማየት አልችልም። ነይ እስኪ ቁጭ በይና ንገሪኝ። ቁጭ በይ ያልኩሽ እኮ ሮማን። እንዴ እኔ እኮ ልቀጣሽ አይደለም የፈለግኩኝ ልመክርሽ እንጂ ምን ያህል ትልቅ ሚስጥር ብትይዥ ነው እንደዚህ ተርበተበሽው? አሁን ነይ ቁጭ በይና ሁሉንም ነገር ንገሪኝ፣ ቦታውን ሳይቀር አትዋሽኝ። ነይ ቁጭ በይ። አረ ምን ሚስጥር እትዬ? አሹ ሰሞኑን ስራ ፈቶ ካንቺ ጋር እየዞረ መሆኑን ሰምቻለሁ። ዛሬም ደግሞ አንቺ አሹን ተከተለሽ ነው ሄድሽው አሉ። እንዴ የቤቱ አልበቃ ብሏችሁ በቃ ውጭ ወጣችሁ ማለት ነው? ለምን ዝምት ያለሽ ሮማን? ንገሪኝ እንጂ እኔ መቼም ለአንቺ መጥፎ ነገር አላስብም። ደግሞ አደይም እኮ ስታመጣሽ ጥሩ ስነ ምግባርሽን አይታ ነው ያመጣችሽ። ሴት ልጅ እኮ ብቻዋን ከተማዋ ላይ ስትሆን በደንብ መንጠቀቅ አለባት። አሹ ደግሞ አንዳንዴ ስሜታዊ የሚሆነው ነገር አለ። ስሜታዊ ሆኖ አንቺን አደጋ ውስጥ እንዲከትሽ አልፈልግም። ልቤ የሆነ ነገር ነግሮኛል። ዛሬ የሆነ ነገር ሆኗል። ኧረ እትዬ ምንም ነገር የለም። ዝምታሽ እኮ ይበልጥ ጥያቄውን እያወሳሰበው ነው ሮማን። ምንድን ነው እሹ? እስኪ ንገሪኝና እኔም ልርዳሽ። እንዴ ስንት ሰዓት አለን? ይኸው አይን ላይ ነው የተፋጠጠን። ምንም አንድ ቃል እኮ አልተናገርሽም። ለምንድን ነው የማትናገሪው? እኔ እኮ ከአንቺ ታማኝነትሽን እፈልጋለሁ። ደግሞ ሳይናገሩ እየሄዱ መውጣት ምን ማለት ነው? ሁለተኛ እንዳይለመድሽ። የምትናገሪ ከሆነ ተናገሪ። ዛሬ ምን የተረገመ ቀን ነው። ይሄ ሌባ ጉድ ሰራኝ አይደል? ቆይ ሳውን የቱን ማገኘው? የቱን አባት ተመልቀኝ ከዘበቅበት ፈልቄ ነው ማውጣ። ስማት ቅምጥ፣ ቆይ ማዘሯ ላይ ምን አይነት ጨዋታ ነው የምትጫወተው? ምን አይነት ሰው ነህ? ቅምጥ ሰምኛለሽ? ለራስሽ ተነጅያለሽ። ምንም ነገር እንዳትኝ፣ አንቺ እንዳትጨምርብኝ። እንዴት ነው ማልጨመርብህ? ማዘሯን ሄዳ አስዘርፈ ደግሞ እዚህ ምንም እንዳልተፈጠረ ቆመህ ታወራለህ እንዴ? እባክሽ ስሚኝ፣ እኔ ምንም ያደረኩት ነገር የለም። ማዘሯን ደግሞ አልዘረፍኳትም። ነገሩን ሳታጣሪ አትጩኝ። ኧረ እባክህ ምንም የማውቀው ነገር የለም ስትል ትንሽ እንኳን አታፍርም? ቦርሳው ከተገኘው የአንተ እጅ ላይ ነው። እሺ ለምንድን ነው ከማዘሯ ላይ ቦርሳ ያስነጠካት? አዎ ቦርሳዋ እጅ ላይ ነበር፣ ግን እኔ አልሰረኳትም። መሪኛው ሰርቋን ነበር፣ በቃ ተቀበልኩት። እንዴ እኔ ሌብነቱን እንዳቆምኩ እያወቅሽ። ኪንጎ እኔ መቼም በአንተ ነገር አልሸወድም። ሁሌም አንተ ያው ነህ፣ ባህሪ ሁሌም ያው ነው፣ ሌባ ነህ። ቅምጥል አነጋገርሽን አስተካክሽ። እኔ ሁሌ ሳስረዳሽ በቁጣና በእንዴት ነው የምታወሪኝ። ስለዚህ ተረጋግተሽ ስሚኝ፣ እንደዚህ እንዳትናገሪ። በጉልበቴ ባስብ ባላስብ አንተ ምን ይመለከታል? ሲጀመር እንዳንተ አይነት ሰው በጉልበት እንጂ በንግግር አያምንም። ቆይ ላንቺ ያለ ነገር ስለምታውቂ ነው እንደዚህ የምትሆኝ? ቆይ ለምንድን ነው ፍቅሬ እንደ ፍራቻ የምትቆጥሪው? ስለምን ፍቅር ነው የምታወራው? ሲጀመር ፍቅር ቢኖር ኖሮ ማዘሯን መንገድ ላይ አታዘርፋትም ነበር። እኔ አልዘረፍኳትም እያልኩሽ እኮ ነው። የምታምኚኝ ከሆነ እመኚኝ፣ ማታምኚኝ ከሆነ ደግሞ ላንቺ ብዬ ዝቅ አልልምሽ። በቃ ይኸውልህ ትሰማኛለህ? ከዚህ በኋላ ካንተ ጋር ምንም የምነጋገረው ነገር የለም። እንዳደርስብኝ አልደርስብክም። እሺ ሰምኛለሽ? መሄድ ከፈለግሽ ጥርግ በይ። ላንቺ ብዬ ዝቅ አልልምሽ፣ ራሴንም አላዋርድም። የፈለግሽበት ቦታ መሄድ ትችያለሽ። ችግር የለም እሄዳለሁ። አንተ ግን ዛሬ ያረከውን ነገር መቼም ቢሆን እንዳትረሳው፣ መቼም ከአእምሮ እንዳታስወጣው። እሺ ሂጂ፣ መቼም ቢሆን እንዳትመለሽሽ። እኔ ከአንቺ ጋር ያለኝ ነገር እዚህ ጋር ብቷል። አመልሽን ይዘሽ ጥፊልኝ። ኧረ ልሂድ። በጣም ጥሩ እሄዳለሁ። ግን ደግሞ አንተም ቢሆን እየሰራህ ያለውን ነገር እያሰብክ ተቀመጥ። እሺ ሂጂ፣ ጥፊልኝሽ። ከአሁን በኋላ እንዳላይሽሽ። ደግሞ ለአንቺ የሚጨነቅልሽ መስሎሻል? ምንም አላስብልሽም። ወይኔ መለኝ፣ አንተ እንደዚህ ጉድ የምታደርገኝ የገባበት ገብቼ ይገላል። ቆይ አንቺ ልጅ እስከ መቼ ነው በር ላይ የምታው? እንዴ የሰፈር ሱቁ ውጪ በር ላይ አይቶ ሙድ እያዘብኝ። ወይኔ እንውጣና በቃ ፈታም በል፣ ካልሆነ ደግሞ አስገብኝ ወደ ቤት። ይሄ ለዳይመንድ እማስገባክ ማለት ነው። ለምን እንደመጣ በትክክል ከተናገርክ ነው። ማዘሯ ምናምን ሌላ ቅብር ጥሴ ምክንያት አትደርድር ዳይመንድ። እውነቱን ከተናገርክ ትገባለህ። ምን እውነት ያስፈልገዋል? በቃ ሰፈሩ ዞር ስል በቃ ድንገት በዚህ በር ጋር አለፍኩ። ሳልፍ በቃ ያንቺ ፊት ትዝ አለኝ።
ከዛ መጣው ምንድነው እንደዚህ ቢካበር ነገር እኮ የለው። እግረ መንገድህን ነው እንዴ? እግረ መንገድህን ከሆነ ደግሞ መሄድ ትችላለህ። እዚህ መንገድ ላይ እንድትገተር በራችን ላይ እንድትቆም የፈቀደልህም የለመነ ማንም ሰው የለም። ወይኔ ዳይመንድ፣ አንቺ ልጅ ግን በጣም ነው ወደ ላይ ሸናሹ። በቃ ምንድነው እኔ እዚህ መምጣቴ አንቺን ሲያበሳጭሽ ደስ ስለሚለኝ አንቺን ብስጭት ለማየት ነው የመጣሁት እንጂ ሌላ ምንም ነገር የለውም። እኔ ምን ያናደኛል? አንተ ነህ እንጂ ቦታ እየቀያየርክ በራችን ላይ መተህ የምትገተረው። ኩራት እንደሆነ ሰማይ ነክቷል። አሁን እውነቱን የምትናገር ከሆነ እውነቱን ተናገር። ኩራትማ ይግልሽ ነው። ግን በቃ ያው በሰፈር ሳልፍ እዚህ በር ላይ ቆማ ፊቷን የምታጨማድዷ አንቺን የምትመስሏ ልጃቸ ኩኩሻ ማለት ነው። እሷ ስለምትናፍቀኝ ነው በቃ የመጣሁት። እንዴ ወሬ ናፍቃል እንዴ? ይሄንማ እዚህ በርጋ ባትገተር ኖሮ መቼም አትቀባጥራትም ነበረ። እስቲ አሁንም ቀጥል። ሌላ ይቀር የለም? ኧረ በእናትሽ ምን እሺ ነው ዙሪያ ጥምጥም የምትይዙ? በቃ ያው በቃ እኔ አይንሽን ናፍቆኝ ነው የመጣሁት። እዚህ ጋር ቆመሽ አይንሽን ማየት ስለፈለኩ ነው የመጣሁት። ምንድነው ዙሪያ ጥምጥም መሽከርከር? እኔ አይመቸኝም። በቃ ኳስ በመሬት አድርጊው በቃ። ወይኔ ጅንጀና፣ እኔ እዚህ በአራዳ ቋንቋ ልታልል አልችልም። እሺ ዳይመንድ፣ በአንተ ይሄ ቲርኪ ሚርኪ ወሬ መቼም ልሸወድ አልችልም። ይኸውልሽ የኔ እናት፣ እኔ ምንም የተጀናጀንኩን ነገር የለም። በቃ እውነታውን ነው የነገርኩሽ። አሁን ይኸውልሽ ከዚህ በሌላ አንቺ ምንም የማዋርደው ማንነት የለኝም። ወይ አስገብኝ ወይ ሸኝኝ። እሺ ቻው፣ በቃ መሄድ ትችላለህ። ኧረ ነው? አዎ ነው። ይመችሽ ይሜ። ለነገሩ ተው፣ እኔ በፊትም ሰው ያወጣልኝ ማውቀዋለሁ። ይመችሽ። ይኸው እንደውም ማዘሯ መጣችልህ። የምትፈልገውን ሰው አገኘክ መሰለኝ። መልካም መገተር። ጭራሽ በረኔ ላይ ተዘጋብኛለች። ደነሳውን ለማዘሯ ምንድን ነው የምላት? ዳይመንድ አለው። እንዴት ነሽ ማዘራዬ? አለው። እስቲ ግባና እናውራ። ጓደኛ የሰራኝን ስራ መቼም አንተ አትኖርበትም። ለማንኛውም ስራውን ሰርቷል። ምንድን ነው? ምን ተፈጥሮ ነው ማዘሩ? ኪንጉ እኔ ላይ ሰልጥን፣ እኔ ላይ ና ግባ ና ና ና። እናንተዬ ምነው ወገቤን ቆጠቆጠኝ? መንገዱ ነው መሰል። ቡናው ሰርክቶ ነበር። ወገቤ ነው እንጂ ያልተቻለው። አይ ኖርማል። እንዴት ነው ትማማ? ደህና ነኝ እኔ እግዚአብሔር ይመስገን። ጋደም ብለው ሳይወት እኮ ትንሽ ደነገጥኩ። ሰላም ነው አይደል? ኧረ እኔስ ደህና ነኝ እግዚአብሔር ይመስገን። ልጅ ምን ነው አንተ ዛሬ ጠፋህ? እንደ ድንገት መተን ስራ በዛንባችሁ አይደል? ያው ፕሮግራሙን ለማዘጋጀት እዚህ ምዛም ስል የጠፋሁት እንጂ እናንተ ረስቼ አይደለም። አውቃለሁ ልጅ፣ ጥንካሬማ ያስፈልግሃል። ሰርጉም ስለሚያስጨንቅ ዋናው ሰላም። ዴቪ መታል እንዴ? ናፍቀኸኝ ነበረ። ስራ እንዴት ይዟል? ደከመ አይደል? እኔም በጣም ናፍቀሽኝ ነበር አይደል? አሁን ሁሉንም ነገር ጨርሼ ነው የመጣሁት። ደግሞ አልደከመኝም። እሺ አንቺን ሳይሽ ድካሜ ሁሉ ይጠፋል። እኔም በጣም ደስ ብሎኛል። እማዬን እኮ ትንሽ ስላመማት ዶክተር ጋር ወስጄ ውገባ ላሳየት ብዬ እያሰብኩ ነበር። ዶክተር ጋር ልትወስጃቸው ነው? ቆይ የትኛው ዶክተር ጋር ነው የምትወስጃቸው? ማለቴ እዛ መሄድ ግድ ነው? አዎ እዚህ ሰፈር ውስጥ ያለው ክሊኒክ ነው የምንሄደው። ደግሞ እኮ የዶክተር ጓደኛ ነው፣ አስታወስከው? ከካናዳ ነው የመጣው። በጣም ጎበዝ ዶክተር ነው አሉ። ግን ቆይ ለምን ጠየቀኝ? በመሄዳችን ደስተኛ አይደለም? አይ እንደዛ አይደለም ማለት ያው እዛ ዶክተር ጋር መሄዳችሁ ትንሽ አላስደሰተኝም። ወይ ደግሞ አብረን እንሄዳለን። እውነትህን ነው ዴቪ። እኔማ እኮ ስራ ላይ ትሆናለህ ብዬ ብቻዬን ልወስዳት ነበር። አሁን ካገዝከኝማ በጣም ደስ ይለኛል። አዴ ላንቺ ስልኮ ማንኛውንም ነገር ተዋለሁ። እዛ ዶክተር ጋር ደግሞ ብቻችሁን አትሄዱ። በቃ ተዘጋጁና እንውጣ። እግዚአብሔር ያክብርህ ልጅ። ያንተ ሀሳቢነትና ደግነት እኮ ሁሉ ጊዜም ያስደስተኛል። ፈጣሪ በቤታችሁ በረከትና ፍቅር ይሙላበት። ተባረኩልኝ። ወይ ጉድ! ዛሬ ደግሞ ያዘሽ የማያናግር ነው እንዴ? አትናገርም? ተናገር እንጂ። ምን ልናገር እትዬ? ሮማን ልጄ፣ አሁን ፍራትሽን ተይና ምን እንደተፈጠረ ንገሪኝ።
መንገድ ላይ ምን አጋጥሞሽ ነው የመጣሽው? እስኪ ንገሪ። እትዬ እኔ ምንም መጥፎ ነገር አስቤ አይደለም፣ ግን መንገድ ላይ ያ የዶክተር ጓደኛ ሄኒ ሲከተለኝ ነበር እና እኔ ምንም አልመለስኩለትም። ከዛ አሹ አየን። አሀ ለካ ነገሩ እንደዚህ ነው። እሺ አሹ እዛ ቦታ ላይ ምን ይሰራል? እኔማ ካንቺ ልስማው ብዬ ነው እንጂ ቀድሜሽ እኮ ሰምቻለሁ። ወይ ጉድ! ሄኒ የሚባለው ልጅ እኔን ይዞኝ ሲያወራኝ አሹ በጣም ተናደደና ዱላን ይዞ ሲያባርረው ነበር። በቃ በሰዓቱ በጣም ደንግጬ ነበር። ለዛ ነው ተይዛችሁ የጠፋችሁት? ለዛ ነው አሹ ወጥቶ ሰፈሩን በዱላ ሲያምሰው የነበረው? እትዬ እንደዛ አይደለም። እኔ እኮ እሱን ተከትዬ ሳይሆን ነገሩ እንዳይባባስ ብዬ ነው። አይ እናንተ ልጆች በጣም ነው የምታስቁት። ለካ ባሹ ፍቅር ነው አንቺ እንደዚህ ከው ብለሽ የመጣሽ። እኔ እኮ ሌላ ነገር ያለ መስሎኝ ነበር። ኧረ እትዬ እኔ በጣም ነው ጨንቆኝ የነበረው። አሹ በጣም ተናዶ ስለነበር ምን እንደሚያደርግ አላውቅም። ወይ አሹ አሁን ተመልሶ መጥቷል። ለካ ሰው ላይ ሊዝት ነው ቤቴን ክፍት አድርጎ የጠፋው። ለመሆኑ አሁን ተመልሷል? አዎ እትዬ መጥቷል። አሁን ግቢ ውስጥ አለ። መጣው በቃ እኔ ራሴ ሄጄ አናግረዋለሁኝ። ምን ማድረጉ ነው ለመሆኑ? ዱላ ይዞ ወጥቶ ሰው የሚያሯሩጠው? እኔ ራሴ አናግረዋለሁ። በቃ አንቺ አትጨነቂ። እሺ እትዬ በቀስታ ያወሩት። እሱ በጣም ስሜታዊ ይሆናል። የሚናገረውን የሚያውቅ አይመስለኝም። በቃ እሱን ለእኔ ታየው፣ እኔ ጨርሰዋለሁ። አንቺ ከዚህ ወሬ ውጭና ስራሽን ስሪ። እነሱ በማላቸው የተፈጠረውን ነገር አንቺ አትስሚ፣ ቦታ አትስጪው። እሺ እትዬ ያው በእኔ ምክንያት ማንም ሰው እንዲጣላ ስላልፈለግኩ ነው። ሮማን ልጄ ይኸውልሽ፣ ሴት ልጅ ሆነሽ መቼም ቢሆን ወንዶች ጸብ መሀል አትግቢ። ራስሽን አክብሪ። ራስሽን አክብረሽ ስራሽን ስሪ። ሌላውን ነገር ለእኔ ታየው፣ እኔ ጨርሰዋለሁ። እሺ እትዬ ከዚህ በኋላ በነገሮች መሀል አልገባም። አርፌ ስራዬን እሰራለሁ። ጎበዝ ልጅ። አሁን ያንን ጉልበተኛ እሹን ወጥቼ አናግረዋለሁ። መቼም የእናንተ ነገር አያልቅም። ወይ ጉድ! ብሎ ደግሞ ዱላ ይዞ ወጥቶ የሰፈሩን ሰው ማሯሯጥ ጀመረ። እኔ እጅ አናግረዋለሁ። ግድ የለም። ጽድት ያለቃሽ ዛሬ አንተ ነው ቀሙ መለኛው። አንተ ሌላ እንዴ ኪንጎ ወንድሜ እያሰብኩ መጣ። የምን አባ ወንድም ነው? ምን አጠፋው ደግሞ? ቆይ አንተ እንዲህ ማዝራውን ተዘርፈታለህ። በአንተ መጥፎ ስራ ምክንያት እኔ ስንት ነገር ተባልኩ። ያ ሰላም ሀቢቢ፣ አረ ኪንጎ ማጅራት ይለቀኝ። እኔ እኮ አንተ ማዘም አላውኩም። የሀብታም ቦርሳ መስሎኝ እኮ ነው የዘረፍኩት። ማንነቷን ብታውቅ ባታውቅ ምን ይለወጣል? ዛሬ አጣላኝ ከሷ ጋር ብቻ ሳይሆን ከቅምጥል ጋር ነው። አሁን ሄደህ ይቅርታ ጠይቃታለህ። አንተ እንደዘረፍክም ትነግራታለህ። አሁንም ኪንጎ ወደዛች አሮጊት መመለስ ማለት በጣም ከባድ ነው ለኔ። ስለዚህ ግድ የለም እዚሁ እናንተ እንደራደር፣ እዚሁ እንጨርሰው። ዛሬ ምንም አይነት ድርድር የለም። እግርን መሬት ሳታስነካ ነው አንጠልጥዬ የምወስድህ። በላውን ቀጥል። በፈጣሪ ኪንጎ በእግር መራመድ እያለ ጥፊና ጠረባ ምን አመጣው? እኔ እኮ አጨሰው ነኝ እኮ። አረ ቅርት እንዳለብህ ሰማኛለህ። ብትሞትም ግድ የለኝም። ዛሬ ያረኮን ነገር ራስን መንፈቶች ሰውን እየዘረፍክ ታስለቅሳለህ አይደል? አረ በእናትህ ተወኝ። አንዴ ቦርሳውን ወስደህ ስታህል አይደል? ብነግራትም ባልነግራትም አሁን ማውራትም ይቅርታ ምንም አያስፈልግም እኮ። አሁን በቃ ልቀኝና ሂድ በእናትህ። ሰማኛለህ። በአንድ ምክንያት ዛሬ ሌባ ተብያለሁ። አዋርደኸኛለሽ። ዛሬ ሄደህ ይቅርታ ታይቃታለህ። ሁሉም ነገር ትናገራለህ። አሊባባ ይሙት ኪንጎ፣ አንተን በጥፊ ከመታች እኔ ደግሞ ትገለኛለች። እባክህ ዛሬም ብቻ በቃ አላሽ በለኝ። እኔ ካንተ የምፈልገው ነገር የለም። ዛሬ ሄደህ እውነቱን ትነግራታለህ። የኔን ንጹህነትና አንተ ሌባ እንደሆንክ ሄደህ ሁሉም ነገር ትናገራታለህ። እሺ ሄዳለሁ፣ ግን እቺ በቃ አንገቴ ያልካት ነገር ለቀኝ በእናትህ። አንገቴ እኮ ተቀነጠሰ። እንዴት እንደማትል አሳያለሁ። ዛሬ እንደዚህ ተናግሬ ብቻ አይደለም እያዳፈው ወስጄ ነው የምትናገሩሽ። እንዲህ በቀላሉ ፋታ እንዳይመስል። አሊባባ ይሙት ኪንጎ፣ እኔ ላይ እንዲጨክና አታውቅም እኮ። ያቺ ቅምጥል የምትባለው ፍቅረኛ ከእሷ ጋር ተናደማል። የእሷን እንዴት ነው ትወጣለህ እንዴ? ሰማኛለህ። ስለ ቅምጥል ምን እንዳታወራሽ። እሷም ቢሆን ጠልታኝ ሄደች በአንተ ምክንያት ነው። ለእሷም ሆነ ለማዘሯ እውነቱን ዛሬ ያሳያችኋለሁ። አረ ወይኔ ጉዴ! ዛሬ በቃ መጨረሻዬ ነው። ምስኪኑን አውጣኝ ከማለት ምንም አማራጭ የለኝም። ያው ስለለመንከኝ አልምርህምሽ። እያዳፋው ነው የምወስድ። እያንዳንዳኑ ነገር ለማዘሯ ትነግራታለህ። እሺ ኪንጎ ሄዳለሁ። በእናትህ በተከበቡበት ሰፈር የአራዳ ልጅ ተብዬ እንዳልዋረድ በእናትህ። የአራዳ ልጅ ብትሆን ቀድመህ ነበር የምታስበሽ። አሁን ስትዘርፍ ያላፈርከው ሰውዬ ሰጎት ልታፈር ነው። ፊትን ሳላበላሽ ነው አንተ። አረ ያ ቢቢ በእናትህ ፊቴን እንኳን አታበላሸው። ቢያንስ እዛ እስከሚሄድ እንኳን ስትይዋ ጋር በእናትህ አንቺ ሊዱ ስሚኝ፣ ዛሬ እውነቱን እንድነግሪኝ ነው የምፈልገው። አይን አይኔን እያየሽ እሺ። ከሄኒ ጋር ቆይ ምንድን ነው ያለሽ? ዛሬ ቢሮ ላገኘው ሄጄ ስላንቺ ውበት ሲያወራብኝ ዋለ። ቆይ ምንድን ነው ከሱ ጋር የጀመርሽው? ይኸውልሽ ሊዱ፣
በመጀመሪያ ዝም ብለሽ አትጪ፣ ተረጋጊ። እኔ ሄኒ ካልሽ ልጅ ጋር ምንም አይነት ግንኙነት የለኝም። በቃ ቅድም መንገድ ላይ ያገኘኝ ሰላም ሲለኝ ዝም ብዬ አልፌ ሄድኩ። ከዛ ውጭ ምንም የተፈጠረ ነገር የለም። እሱ እኮ ስላንቺ እያወራ የኔ ልብ ሰበረው። ቆይ አንቺ የኔ ፍቅረኛ ለመቀማት እንዴት ታስቢያለሽ? ንገሪኝ፣ ምን አይነት ሰው ነሽ? ሊዱ እባክሽን ስሚኝ። እኔ ከገጠር የመጣሁት ራሴን ለመለወጥ ነው እንጂ አንቺ እንዳሰብሽው የሰው ትዳርም ሆነ ፍቅር ለመቀማት አይደለም። ሲቀጥል ደግሞ ትዳርም ፍቅርም በጸሎት እንጂ እንደዚህ በመነጣጠቅ የሚመጣ ነገር አይደለም። ምንድነው የምታወሪው? ቆይ እኔ ልታስተምሪኝ የሞከርሽ ነው? ትሰሚኛለሽ? አንቺ የዚህ ቤት ሰራተኛ ነሽ፣ እኔ ደግሞ የዚህ ቤት ልዕልት። እሺ መጀመሪያ ደረጃሽን ወቂ። ይኸውልሽ ሊዱ፣ እኔ አቅሜን በደንብ የማውቅ ሰው ነኝ። እሺ ሲቀጥል ሰራተኛ መሆኔ ድህነቴን እንጂ ክብሬን ዝቅ ሊያደርጉ አይችልም። ይኸውልሽ ከዚህ በኋላ እንደዚህ እንድትይኝ አልፈልግም። ያ ደግሞ ዶክተር ሄኒም ቢሆን ስሜን ሲጠይቀኝ ዝም ብዬ ነው የመጣሁት እንጂ ከሱ ጋር የተፈጠረ ምንም አይነት ነገር የለም። ሰምተሽኛል አይደለ? ኧረ እባክሽ ለማያውቅሽ። እሺ ዛሬውኑ ከዚህ ቤት ልብስሽንና ጨርቅሽን ዘብስበሽ ትወጫለሽ። እሺ እኔን እያናደሽ እዚህ ቤት ለመኖር እንዳታስቢ። እሺ ችግር የለውም እወጣለሁ ሊዱ። ይኸውልሽ እኔ እዚህ ቤት ብሰራ በላቤ ነው እሺ የምሰራው። አንቺ ግን ምንም ባላደረኩት ነገር ከዚህ ቤት ብታባሪኝ ለአንቺ ታሪክ ሆኖ ይቀመጥልሻል። ይኸውልሽ ሲጀመር ደግሞ እኔ በላቤ ሰርቼ የበላው እንጂ ባንቺ አይደለም እስከዛሬ የሚኖርኩት። ሰምተሽኛል አይደል? እንዴ ምን እየሆናችሁ ነው? ሮማን እኮ ስራ ይዛለች። ደግሞ ምን አደረገች? ፍቅር እቺ ልጅ እኮ በድብቅ ሄኒን ከኔ ለመንጠቅ የምታደርገውን ነገር አላየሽም? ጭራሽ ደግሞ ዛሬ ደርሳ ልደበድበኝ ሞከረች እኮ። ቆይ እዚህ ቤት ግን ምን እየተካሄደ ነው? አይ ሊዱ፣ ሮማን እኮ የዋህ ናት። ሄኒ ዝም ብሎ ጠይቋት ይሆናል እንጂ እሷ ምን አቅም አላትና ትይዘዋለች። ሊዱ እባክሽ ታያት። አሁኑኑ ማሚ ጋር ሄዳለሁ። እሷን ከዚህ ቤት አስባርራታለሁ። እሺ እኔ ካላስባረርኩሽ ደግሞ ልጁ አይደለሁም። ይኸውልህ ዳይመንድዬ ልጅ፣ እኔ ሰው ነግሮኝ ሳይሆን አሉባልታ ሰምቼ ሳይሆን በአይኔ በብረቱ ስላየው ነው። አረ ማዘሯ፣ እኔ ኪንጎን የእጄን መዳፍ ያለው ማቀው በፍጹም እንደዚህ አይነት ነገር አያደርግም። ምናልባት ተሳስተሽ ይሆናል። እንዴ ቆይ እንዴት እንደዛ አያደርግም? ዳይመንድ ማዘሯ እኮ እየነገረችን ያለችው በአይኔ ያየሁትን ነው ብላ እኮ ነው። እንዴ አንተ ደግሞ ሁሌ መቆርቆር ትወዳለህ ለሰው። ኩኩሽ ያሉሽ እዚህ ጋር አንቺን የጠራሽ ሰው የለም። እኔና ማዘሯ ቁም ነገር ነው እያወራን ያለ ነው አይደለ? ምንድነው እንደዚህ እንደርጎ ዝብ ጥልቅ የምትይው? የጠራሽ ሰው የለም። እሺ እንዴ ለምን ዝም እላለሁ? ቆይ ማዘሯ እኮ ለእኔም እናቴ ናት። ስለዚህ የእሷ ነገር ይመለከተኛል። አንተ ግን ለዛ ለኪንጎ ሁሌ መቆርቆርህን አታቆምም። እስቲ ይኸውልሽ እዚህ መሀል ላይ ገብተሽ ነገር ከምታንቧችሪ እንዲቅስቅስ ያለውን ቤት እንደ ሴቶቹ ተፍ ተፍ ብለሽ ቡና አፍይበት አይደለ ማዘሯ? አዎ ምንድነው እንደዚህ ቤቱ ቀዝቅዟል። ምን አለ ቡና ብታፊ እንደዚህ እንደ ጎረምሳ ቁጭ ብለሽ ነገር ከምትይ ወደዛ እንደዚህ ከምታረጊ። አላፈላም። እኔ አንተ ሰራተኛ አይደለሁም። እሺ እዚህ ቤት ውስጥ ቁጭ ብዬ የማወራው መብቴ ስለሆነ ነው። ቡና ከፈለክ ደግሞ እዛው ቤት ሄዳ አስፈልተ መጠጣት ትችላለህ። አንቺ ልጅ ይኸውልሽ ከልክ እያለፍሽ አሁን ማዞራ ፊት እኔ ላይ እንደዚህ ስታንቧርቂ ትንሽ አይደብርሽም? ሼም አይዝሽም? ሼሙን ተውና ማለት ነው እኔን የምታዝበት ምንም መብት የለህም። እሺ አረ ነው ይሻላል። አታፋይም ያዋጣሻል። አዎ አላፈላም። ምን ልታመጣ ነው? በቃ ልጆች፣ እኔ ያለው ድምጻችሁን ከፍ አድርጋችሁ እንድታወሩ አልፈልግም። አንተም ቢሆን አነጋገርህን አስተካክል። አረ ማዘሯ፣ እኔ ምንም እኮ ያደረኩት ነገር የለም። እሷ ነች በመሀል ገብታ በማያገባን ነገር መፈተፍተው። በቃ አንተ ዝም በል ዳይመንድ። ኩኩሻዬ ካከበርሽ ልጄ ተነሽና ቡና ፊለት። እኔም ደግሞ መጠጣት እፈልጋለሁ። እሺ እሺ ማዘሯ፣ አንቺን አክብሬ ነው እንጂ ማፈላው ማለት ነው። ለሱ ቢሆን ምንም ነገር አላረግለትም። አንድ ፍሬ ቡና እንኳን አልቆላም ነበር። አየሽ አይደል ማዘሯ፣ አንቺ እያዘዝሻት እንዴት እያኩተሞተመች እንደምትሄድ አየሻት አይደል? ይሄንን ባህሪዋን ለማድረቅ ነው እንግዲህ ደፋ ቀና ምን። ለነገሩ ምን ላድርግ፣ አንዴ ጥሎብኛል። ምን አደርገዋለሁ? መቻል ነው እንጂ መቻል ምን ይከፋል? ሆድ ከሀገር ይሰፋል ትል ነበር እሜ። ይሁና አለ ጣሊያን። ሊዱዬ ምንድን ነው መኝታ ክፍልሽ ተቀምጠሽ የምታለቅሹ? ምን ሆነሻል? እኔ ፍቅር መኖር አስጠልቶኛል። ዛሬ ዶክተር ቢሮ ሄኒ ላገኘው ሄጄ ነበረ። እሱ ግን እኔ ሳይሆን ሮማን ሲልብኝ ነበረ። በጣም ተበሳጭቻለሁ። እንዴት ነው እሷን ከኔ የሚያስበልጠው? አይ ሊዱዬ፣ እውነት ለመናገር እኔም ስሰማ በጣም ነው የገረመኝ። አንቺን የመሰለች ቀበጥና ሀብታም ልጅ ትቶ ያችን የገጠር ልጅ ማሰብ ምን አይነት ድንቁርና እንደሆነ አልገባኝም። ሄኒ ጭንቅላቱ ምን እያሰበ እንደሆነ አልገባኝም። ግን እኮ ሊዱዬ፣ አንቺ ከእሷ ጋር ጭራሽ የምትወዳደሪ ልጅ አይደለሽም። እሷ የዚህ ቤት ሰራተኛ ናት።
አንቺ ደግሞ የዚህ ቤት እመቤት ነሽ። ከእሷ ጋር ጭራሽ መወዳደር የለብሽም። ራስሽን እያወዳደርሽ እንዲህ ቁጭ ብለሽ አታልቅሽላት። ግን እኮ ይሄኔ ሁሉ ጊዜ እሷን የሚያደናንቀው እኔንማ ጭራሽ እንደ ጓደኛ ጀይ ነው። እኔ ግን እሱን በጣም ወደዋለሁ። ሄጄ ለማሚ ተናግሬ ሮሚ እንድትባረር ነው ማረቀው። ያንን ማድረግ ትችያለሽ፣ ግን ሮማንን ማባረር ብቻ መፍትሄ ሊሆን አይችልም። ይሄኔ ልብ እንዲመለስ ማድረግ አለብን። የዶክተሮቹን ነገር ለኔ ታዩ። ሄኒንም ዶክተርንም አውርቼ ልብ ወደ አንቺ እንዲመለስ ማድረግ እችላለሁ። ሮማንንም ቢሆን ሄኒ እንደማይመጥናት በደንብ አድርጌ ያስረዳታለሁ። እውነትሽን ነው ፍቅር። አንቺ እኮ ለኔ እውነተኛ እህቴ ማለት ነሽ። አንቺ ከረዳሽኝ ሄኒን ወደ እኔ መመለስ እንችላለን። በጣም አመሰግናለሁ። አሁን ልቤ ተረጋጋ። አይዞሽ ልዱዬ፣ እኔ ከአንቺ ጋር ከሆንኩ ምንም የማይሆንልን ነገር የለም። እኔና አንቺ እኮ አንድ ነን። ግን እኔም ከአንቺ አንድ የምፈልገው ነገር አለ። ሁለታችን መረዳዳት አለብን አይደል? እሺ ፍቅርዬ፣ ምን እንዳደረግልሽ ትፈልጊያለሽ? እኔ ከአንቺ ምንም ነገር አልደብቅም። የምትፈልጊውን ነገር ንገሪኝ፣ አደርግልሻለሁ። ይኸውልሽ ሊዱዬ፣ ዴቭ ሰሞኑን ካደጋ ስለሆነ ብዙ ነገር ያውቃል። እኔ ደግሞ የሌሊን አድራሻ እየፈለግኩ ነው። አንቺ ዴቭን ጠይቀሽ ይሄ ሚስጥር ልታወጣችልኝ ትችያለሽ። የሌሊን አድራሻ ጠይቂልኝ። ቆይ ደግሞ የሌሊን አድራሻ ለምን ፈለግሽው? አንቺና እሷ ምን የሚያገናኛችሁ ነገር ኖሮ ነው? እኔ ግን ዴቭን አላገኘሁትም። ሰሞኑን ሰርግ ላይ ስለሆነ ምንም ላገኘው አልቻልኩም። የኔና የሷ ጉዳይ እንኳን የቆየ ታሪክ ነው ሊዱ። አንቺ እኔን ለመርዳት ስትይ ብቻዬን አድርጊልኝ። ዴቭ ስታገኙ በጨዋታ መሀል አድርገሽ ጠይቂና አድራሻውን ያንሹ። እኔ ደግሞ ይሄን ልብ በእጅሽ አስገባልሻለሁ። እሺ ፍቅርዬ፣ ጠይቄ እነግርሻለሁ። ወንድሜ ከኔ ምንም ነገር አይደብቅም። አንቺም ግን ይሄን ነገር እንዳረሹ አደራሽ። በጭራሽ አረሳውም ሊዱዬ፣ ቃሌን እጠብቃለሁ። አሁንም ባሽን ጥረጊና ራስሽን አስተካኪ። እኔ ልሄድ ነው። ብዙ የምሰራቸው ስራዎች አሉ። እሺ ፍቅር። ይቺ ምስኪን ቀበጥ ልጅ በቀላሉ በእጅ ገባች። የሌሊን አድራሻ ካገኘው በኋላ ከሌላ ቀድሜ ያጠፋታለሁ። የኔ ምስጢር እንዲህ በቀላሉ አይወጣም። ማዘሯ ግን በጣም ደክሟታል ማለት ነው። ሶስተኛ ቡና እንኳን ሳጠጣ እኮ ነው ወደ ውስጥ የገባችው። እና ታዲያ ማዘሯ ምን ታርክ እንዴ? በስቶቭ የተፈላ ቡና ከዚህ በላይ እኮ አይጠጣም። ማዘሯ እኮ አስተዋይ ነች። ቢሆንም ግን በስቶቭ ብታፈዩ ዋው ዋው ቡና እጄ ላይ ሆነ እኮ የሰፈሩን ሰው በመዓዛው እኮ አወደው። አይ ዳይመንድ፣ አሁን የውሸት ሙገሳ ማሽጎድጎዱን ተወው እሺ። ባይሆን አሁን ቡና ጠጣክ፣ ምግብ በላክ፣ ምን ቀረክ? በቃ ወደ ቤት ሂዳ። አይ ከዚህ በኋላማ ምን የቀረ ነገር አለ ብለሽ ነው? ምግቡንም በላው፣ ያው የነብር አይን የመሰለ ቡናም ጠጣው። የቀረው ልቤ ነው። ልቤ ደግሞ አንቺ ጋር ነው ያለው። አይ ዳይመንድ፣ ዛሬ ደግሞ ምን አይነት አዲስ ጅንጀናን ይዘህ የመጣው? ልቤ ቀረ ምናምን ማለት ምን ማለት ነው? አይገባሽም እንዴ? እሺ ይኸውልሽ፣ ምግብማ ሞልቷል አምላክ መች ነሳኝ፣ የፍቅር ራብ ነው እኔን የጠማኝ፣ ፍቅርማ የሜቱ መች ይመለከታል መች ይመለከታል አይደለ ዘፋኙ ያለው። ያው በቃ ልቤ አንቺ ጋር ነው ያለው። እባክሽን በክብር አስረክቢኝ። አንተ ግን ቆይ መቼ ነው የምትስተካከለው? ሁሌ እንደዚህ ያልክ እኔን ማታለል አይሰለችም እንዴ? ባይሆን ዛሬ ቀልድክ ደስ ይላል። ግን ቀልዱ ቀልድ ነው። እዚህ ቤቶች እሺ፣ ቡና ምናምን አስዳመንድ ምንድን ነው? ቆይ እኔ እኮ ቅድም ውጭ ጥዬክ ነበር የሄድኩት። አሁን ደግሞ በማይታወቅ ሁኔታ ቡና ምናምን እየጠጣችሁ ነው። ወዴት ወዴት ነው ነገራ? ስታስጠላ። ምንድን ነው ግን ቅምጥል እንዲህ ክልው 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 የሚያደርግሽ ምንድን ነው? እግርሽ ላይ ምንድን ነው ያለው? እንጂ የፍቅር መቀስ። ማነው የፍቅር መቀስ? እኔ እና ካንቺ በላይ የፍቅር መቀስ አለ? ባለፈው የማይሆን ሳለ አይደረሽ፣ አሁንም ያው ወደዛው ነው። ምንድን ነው እንደዚህ የሚያገላፈልፍሽ? አረ በቃ ዳይመንድ፣ በእናትህ አትበሳጭ፣ እወጣልሃለሁ። አይ ግን ቁም ነገር የኩኩሻ ቡና እንዴት ነው? ይጣፍጣል ወይስ ደግሞ ፈገግታዋ ነው የሚጣፍጠው? ምን አይነት ስሜት? ያው እኔ እንደውም እዚህ ቤት አንቺ ከመጣሽ በኋላ መቀመጥ የለብኝም። ኦኬ አትጥብሺ። አንቺ ግን ማቀስ ሰፈሩን እንደ ልብ ስታመሱላ አሁን ነው ወደ ግቢ የምትመለሰው?
አንተ የዚህ ቤት ዘበኛ ነው የምትባለው ወይስ የሰፈር ጎረምሳ ነው የምትባለው? ፍቅር መንገድሽን ብትሄጂ ይሻልሻል። እኔ ለራሴ በሌላ ጉዳይ በግኜ ነው የመጣሁት። ሌላ ጣጣ እንዳታመጭብኝ። እኔ በዚህ ቤት ልጅነቴ ነው እየጠየቅኩ ያለሁት። አንተ እኮ ስራህን ትተህ ከሮማን ጋር ማውደልደል ሆኗል ስራ። አሁን ማሚ ተናዳ ቁጭ ብላ እየጠበቀች ነው። እትዬ የተናደዱት በራሳቸው ጉዳይ እንጂ ባንቺ አይደለም። እሺ ሲጀመር አንቺ ሰውን ለማጋጨት የምትሮጪ ተንኮለኛ መሆንሽን በደንብ ያውቃሉ። ተንኮለኛ ብትለኝም እውነቱን ነው እየተናገርኩ ያለሁት። አንተና ሮማን እኮ ስራውን መቀለጃ አደረጋችሁት። እዚህ ግቢ ውስጥ በነፃነት እየኖራችሁ ቤቱን ግን ያለ ጠባቂ ያስቀራችሁት። ፍቅር ስለ እኔና ስለ ሮማን አያገባሽም። ሲጀመር አንቺ ሰውን ከማጣላት ውጭ ስራ አለሽ? እኔማ የቤቱን ደህንነት ነው የምጠብቀው። አንተን የመሰለ ሰነፍ ዘበኛ እዚህ ሲኖር ዝም ብያለሁ። ለማዬ ነግሬ ካላባረርኩ እኔ ፍቅር አትበለኝ። የምትሽውን ሁሉ ማድረግ ትችያለሽ። ይኸውልሽ እኔ ግን ላንቺ ምን በረከክ ሰው አይደለሁም። ለትየደሽ ብትናገሪም እውነታውን በደንብ ያውቃሉ። ማሚ ታውቃለች። እሷ ግን የዋ ስለሆነች ነው የምታልፍ። እኔ ግን ያንተን ጅልነት ዝም ብዬ አላልፍም። እሺ አሁን ስትገባም የሚጠብቅ ከዚህ የበለጠ ቁጣ ነው። አይመለከትሽም ፍቅር። ስለ እኔ ጉዳይ የሚያገባሽ ነገር የለም። እትዬም ቢሆን እኔ ራሴ ያናግራችኋለሁ። አሁን አፍሽን ዝጊ። አፌን አልዘጋም። እዚህ ግቢ ውስጥ ተቀጥረ እየኖርክማ እኔን አታዘኝም። ያንተን መጨረሻ እዚህ ቤት ውስጥ እየኖርክ ማየት እፈልጋለሁ። ተናገርኩ እንግዲህ ፍቅር። ይኸውልሽ በዚህ ንዴት ላይ አንድ ነገር ብትናገሪ ወይ ደግሞ ስለ ሮማን መጥፎ ነገር ብትናገሪ ፍቅር አልለቅሽም። እኔ ስሜታዊ ስሆን አታውቂኝም። ለማንም ሰው አልመለስም። ምን ልታደርገኝ ነው? አንተ የዚህ ቤት ዘበኛ ሆነ እኔ ላይ ትዝታለህ? እኔ ላይ ነው እንደ ጉልበት ግን የምታሳየው? በጣም ታሳፍራለህ። ጉልበቴን ማን ላይ እንደማሳይ ያሳይሻለሁ። ብቻውን አፍሽን ዝጊልኝ። ዛሬ እኔ የምመለስበት ሁኔታ ላይ አይደለም ያለሁት። በቃ እዚህ ካንተ ጋር ቆሜ ማውራት የራሱ ደረጃ ማውረድ ነው። አሹ ካንተ ጋር ቆሜ አላወራም። ለሮማንም ቢሆን ንገራት፣ የማትወጣበት ጣጣ ውስጥ አትግባ። ቀደም ወለት የምን ብላካ ለራሴ ሁሉ ብሶኛል። ወይ በጣም የምትገርሚኝ። ቆይ እኔን ማስከፋት እኔን ማሰቃየት አስደስትሻለሁ? ቆይ ምን በድዬሽ ምን አድርጌሽ ነው እንዴ ተማረርሽብኝ? ዛሬ ደግሞ ሆን ብለሽ ለአደይ እናት እኔን ስታሚኝ ነበረ። ቆይ ምን አድርጌሽ ነው እንዴ ተማረርሽብኝ? ግን እኔ እኮ ምንም የተናገርኩት ነገር የለም። አንተ ነህ ነገሩን እያባባስክ ያለው። ቆይ አቤ፣ እሳቸው ማለት እኮ ለሁለታችንም እናታችን ናቸው። ችግራችንን ተናግሮ መፍትሄ መፈለጉ የቱ ላይ ነው ጥፋቱ? ቆይ ምንድን ያስቆጣ? እናታችን መሆኗ እኮ ምንም ጥርጥር የለውም እኮ። እኔም እወዳታለሁ፣ አከብራታለሁ። አንቺ ግን የሌለ ነገር የፈጠረሽ ለእሷ ማውራትሽ ልክ አይደለም። ለምንድን ነው ቆይ እሷ ቤት የምትሰንሽኝ? ቆይ ያሳንሳል ወይስ እውነቱ መጋለጡን ያስፈራ? አቤ አንተ የምታደርገው ነገር እኮ ከቀን ወደ ቀን የኔን ጥርጣሬ እየጨመረ ነው። ደግሞ ለእሳቸውም ቢሆን የነገርኳቸው እውነቱን ብቻ ነው። ቆይ ምን እውነት ነው ይሉ? እኔ እኮ ለአንቺ ያለኝ ፍቅር እኮ ማንም ሰው ያውቃል እኮ። አንቺ ግን እኔን ከማመን ይልቅ ቀን በቀን እኔ ላይ ያለሽ ጥርጣሬ ይጨምራል። የሚስጥር ወሬን ካልቀነስክ ጥርጣሬ ሙሉ በሙሉ የሚጠፋ አይደለም። አቤ እጮኛዬ ነህ። ያ ማለት ግን እንድዘናጋ አያደርገኝም። ይሄ ጥርጣሬ ደግሞ ዝም ብሎ የመጣ አይደለም። በቃ እሺ ይሉ። ይሄ ጭቅጭቅ አሁን በጣም ነው የሰለችኝ። ቆይ እኔ ከዚህ በላይ ምን ልልሽ? ምን ላደርግ? አንቺ እኮ እኔን ከማመን ይልቅ አሁንም መጥፎ ወሬ ፍለጋ ነው የምትሮጪው አይደል? እኔ ለወሬ ያሮጥኩም፣ አንተ ራስን መከላከል ያልቻልከው። እኔ ለአደይ እናት የነገርኳቸው እውነቱን ብቻ ነው። ደግሞ እንዲረዱኝ ፈልጌ ነው። ለእሳቸው መናገርሽ እኮ በሰዎች ፊት እኮ ያጋልጠናል ይሉ። እኔ እኮ አንቺ ፍቅር እኮ ለማግኘት ያደረግኩት ነገር የለም። አንቺ ግን ዛሬ ታማኝ እንዳልሆንኩኝ ግን በሰው ፊት ላይ ታወሪያለሽ። ይህ እኮ በጣም እኮ ልብ ይሰብራል። ልብ ከተሰበረ ራስን አስተካክል አቤ። እኔ ያንን ሁሉ ነገር እያደረግክ ዝም ብዬ የምቀመጥ ሴት አይደለም። ጥርጣሬን የሚቀንስ ነገር ካላየው ደግሞ እኔም ነገሬን አልተውም። እኔ እኮ አንቺን ጥርጣሬ ለመቀነስ እኮ ሄሉ ማላደርገው ነገር የለም። አንቺ ግን እኔ ለማስቆጣት ማታረጊው ነገር የለም። እኔ እኮ አንቺን ለማረጋጋት እኮ የሞከርኩኝ ነው። እሺ የፈለግከውን በል። እኔ ግን ለአደይ እናት የነገርኳቸው እውነቱን አውቀው እንዲመክሩ ብዬ ነው። ይኸውልሽ ምክር የሚያስፈልገኝ እኔ ሳልሆን አንቺ ነሽ ይሉ። ይህን ጥርጣሬሽን ደግሞ ካላጠፋሽ ትልቅ ዋጋ ነው የሚያስከፍለን። እያለንን ምንወደውን ፍቅራችንን የሚያሳጣን። እኔ እኮ በጣም ነው የምወድሽ። ለምንድን ነው ፍቅሬ ዋጋ የምትሰጪው? ፍቅርን በቃል ብቻ ሳይሆን በተግባርም ልታሳየኝ ሞክር። ዛሬ ያደረግኩት ነገር ደግሞ ትክክል ነው። ጥርጣሬም ደግሞ ልክ ነበር። በቃ እሺ ይሉ። ከአንቺ ጋር መናገሩ ምንም ጥቅም የለውም። ሁሌ ነው በጥርጣሬ የምታስጨንቂ። ብትጨነቅም አይከፋም። ቢያንስ የምታደርገውን ነገር እንድታውቅ ይረዳል። እኔ ግን ጥርጣሬን አልተውም። ጥቂት እንኳን የማመን ሲገባሽ በአደይ እናት ፊት እንደዛ ማድረግ ልክ ነው ይሉ። ኧረ ተይ አንቺ ልጅ፣ ኧረ ተይ። እሳቸው እኮ ለእኔም እንደ እናት ናቸው ብዬ ነው ጉዳዩን የነገርኳቸው። ደግሞ በመምጣታቸው ትደሰታለህ ብዬ ሳስብ ይበልጥ እየተቆጣ ነው። ይሄ ደግሞ ጥርጣሬን እያባሰብኝ ነው። አንቺ ሁሉን ነገር ጥርጣሬ ውስጥ መክተት ነው የምታውቂው አይደል? ትሰሚኛለሽ? እኔም ከዚህ በኋላ ግን ዝም አልልም። እሺ እሺ፣ ዝም አትበል። እኔም የራሴን መንገድ አውቃለሁ። እኔ ግን ምን ያህል እንደምወድሽ ምን ያህል እንደማፈቅርሽ ያውሽ፣ ግን እንደዚህ መሆንሽ በጣም ነው የሚያሳዝነው። ይኸውልህ እኔ በይሰት በጣም ብዙ ታካሚዎች አሉ። የስራ ስነ ምግባርህን መጠበቅ ግዴታ ነው። እኔ በጣም ብዙ ማስተካከላቸው ፋይሎች አሉብኝ። ቶሎ ተመለስ።
ምንም አይነት ሰበብ አልፈልግም። በቃ ቶሎ ነው። ዶክተር እንዴት ነህ? እንዴት ነሽ ብርቄ? ማለቴ ማን ነበር ስምሽ? ፍቅር። ሶሪ። ደህና ነሽ ፍቅር? ዛሬ እንዴት መጣሽ? ዶክተር ሄኒን ፈልጌ ነበር የመጣሁት። አንተ ቢሮ አገኘዋለሁ ብዬ ነበር። የለም እንዴ? ሄኒ እዚህ የለም። ግን ቆይ አንቺ እንዴት ልታውቂ ቻልሽ? ማለቴ ገና ካናዳ ከመጣ በጣም ትንሽ ጊዜው ነው። እንዴት ልታወቁ ቻላችሁ? ኧረ እኔ በአካል አላውቀውም። ቤት ውስጥ ሊዱና ሮማን ስሙን ሲያነሱት ስለሰማው ነው። እና ጓደኛህን ልጎበኝልህና ላናግረው ነው የመጣሁት። ይኸውልሽ ፍቅር፣ ይሄ ሆስፒታል ነው እንጂ የሰፈር ወሬ የሚወራበት ቦታ አይደለም። እሺ? እና ደግሞ እንደፈለግሽ የገባሽ ማንንም የምታገኝበት ቦታ አይደለም። ዝም ብላችሁ ስራ ፈታችሁ እየመጣችሁ እዚህ ሆስፒታል ማትፈጥጡ እኔ የለም። አረ ዶክተር ለምን እንደዚህ ትቆጣለህ? እኔ እኮ ክፉ ነገር አስቤ አይደለም የመጣሁት። ጓደኝነት ለመመስረትና ስለ ነገሩ ለማውራት ነው። ሰውን ከመከታተልና ሰውን ከማማት ውጪ ሌላ ምንም ስራ የላችሁም እንዴ? ቆይ ሴቶች ምን ሆናችኋል? ሁላችሁም እየመጣችሁ ይሄን የምትሉት ይሄ ሁላችሁ ይሄ ሰው የሚድንበት ተቋም ነው እንጂ ዝም ብላችሁ የምትመላለሱበት ቦታ አይደለም። እሺ እሺ በቃ አትቆጣ ዶክተር። እኔ እኮ የመጣሁት የምስራች ይዤ ነው። ዶክተር ሄኒን ብቻ ሳይሆን አንተን የሚመለከት ነገር አለ። እኔ የሚመለከት ነገር ከአንቺ ምንም ነገር መስማት አልፈልግም። ይቅርታውን ስራ አለብኝ ብርቄ። ማለቴ ፍቅር አሁን የወሬ ሰዓት አይደለም። ውጪ። እሺ እወጣለሁ። ግን አደይና ዴቭ በቅርቡ ቀለበት ሊያስሩ ነው። ይሄንን ሰምተሃል አይደል? እማዬም ለዛ ነው እየተዘጋጀች ያለችው። አደይና ዴቭ ቀለበት ሊያስሩ ነው ማለቴ መቼ ተወሰነ? በቅርቡ የሚሆን ይመስልሻል? አዎ ጥቂት ቀናት ብቻ ነው የቀራቸው። እነሱም እየተጣደፉ ነው። አንተ ግን ይሄን ነገር የሰማህ አትመስልም። ካልፈለግ ካልነግርህም መቼም ለሰርጉ አትቀርም አይደል? ይበቃል ፍቅር። አሁን ወሬሽን ይዘሽ ከዚህ ቢሮ ውጪ። በድጋሚ ተመልሰሽ እንዳትመጪሽ። እሺ በቃ ዶክተር አትቆጣ። እወጣለሁ። ግን ሄኒ ሲመጣ ደውልልኝ። በጣም ላናግረው ፈልጋለሁ። በቃ በስተመጨረሻው ቀን ደረሰ። ቆይ ዩኤል ምን እየጠበክ ነበር? መጨረሻው እኮ ምን ሊሆን እንደሚችል እኮ በደንብ ታውቃለህ። ለምን አዲስ ነገር ትጠብቃለህ? ሄሎ አጎቴ፣ እንዴት ነህ? እኔ ደህና ነኝ። ዛሬ በጣም ደስ የሚል ዜና ስላለኝ ነበር የደወልኩልህ። አዎ አጎቴ፣ የአደይ እናት እዚህ ከተማ መጥቷል። እነሱ በመምጣታቸው ደግሞ በጣም ደስተኛ ነኝ። እዚህ ብቻዬን አይደለሁም፣ ብቸኝነቴም ጠፍቷል። እሺ አጎቴ አታስብ። እሺ ቻው። ሄሎ ቆይ ምን እያልሽ ነው? አጎትሽ ጋር ደውለሽ አደይ እናት አለች ብቻዬን አይደለሁም ማለት ምን ማለት ነው? እኔስ ቆይ እኔ አጠገብሽ አይደለሁም እንዴ? አንተ አጠገቤ ብትሆንም እኔ ግን ብቸኝነት ይሰማኛል። ቆይ እናታችን መጥተው እንደ እናት ሆነውልኛል ማለት የቱ ጋር ነው የሚያስቆጣ? ምንድን ነው ያጠፋሁት? ይህን ያህል እንደበደልኩሽና ብቻሽን ሊኖርሽ እንደሆነ አድርገሽ እንዲታወራለሽ ሄሉ። ለአንቺ ብዬ እኮ ነው የቀን ከሌት ምለፋው። ግን አንቺ ለአጎቴ እንደዚህ ስትይ በጣም ልብ የሚያሳዝነው። በጣም ያሳዝናል ሄሉ። እኔ እኮ አጎቴ እንዳይጨነቅብኝ ብዬ ነው እናት አለኝ አጋዥ አለኝ ያልኩት። አንተ ግን ንግግሬን እንዳለ በመጥፎ ትወስድብኛለህ። ወደ መጥፎ የተረጎምኩት እኮ ሳይሆን አንቺ ነሽ ሄሉ። ለአንቺ ብዬ የኖርኩኝ ለአንቺ ብዬ የለፈው እንዴት እንደዚህ ብለሽ ታወሪያለሽ? እንዲህ ስትይ እኮ አጠገብሽ እንዳሌለው እኮ አድርጎ ነው የሚያስበው። አጎትሽ ምን ያህል እንደምወድሽ ደግሞ ያውቃል። አሁን እንዲህ ስትይ ምንድን ነው የሚያስበው? የፈለገውን ነገር ቢያስብ እኔ ግድ የለኝም። የተናገርኩት ሁሉ ነገር እውነት ነው። ደግሞ አንተ ብቻህን ሙሉ እረፍት አልሰጠኸኝም። ቆይ እረፍት ያልሰጠሁሽ እኔ ነኝ ሄሉ? ቆይ አንቺ በጥርጣሬሽና በጥያቄዎችሽ እንደዚህ ያስጨነቅሽኝ፣ አሁን ደግሞ ለአጎትሽ እንደዚህ ብለሽ ማውራትሽ እንዴት ነው የሚያናደኝ? ቆይ በጣም እኮ ነው የሚያናደው። ቢያናድድህም እውነቱ ይሄ ነው። አሁን ከአደይ እናት ጋር በመሆኔ በጣም ደስተኛ ነኝ። ብቻዬን ባለመሆኔ ደግሞ ተመስገን ነው። ቆይ እኔ አንቺ እጮኛ ሆኜ እኔ አንቺን ደስተኛ ማድረግ ካልቻልኩኝ ብቸኝነት የሚሰማሽ ኮታ የኔ እዚህ መኖር ጥቅሙ ምንድን ነው? ምንም እኮ ጥቅም የለውም እኮ። ጥቅሙን ራስህ ወቀው አቢ። ለአጎት የተናገርኩት ነገር ሁሉ ትክክል ነው። የአደይ እናትና ብርሃን ደግሞ እዚህ መምጣታቸው ለእኔ ትልቅ ደስታ ነው። እኔም እኮ እሳቸው በመምጣታቸው ደስተኛ እኮ ነኝ። ግን ደግሞ እኔን ሁሌ ያሳነስሽኝና እኔ እንደሌላ አድርገሽ ማውራትሽ ደግሞ በጣም የሚያስከፋኝ። እንዴ ይህን ደግሞ ልቀበለው አልችልም። በቃ ይህን አልቀበለውም። አትቀበለው። የፈለግከውን ነገር ማድረግ ትችላለህ። እኔ ግን ለአጎት እውነቱን ከመናገር ወደ ኋላ አልልም። እባክሽ ልጅ አትሁኝ። ለነገሩ እኔ ጥፋተኛው። እኔም ከዚህ በኋላ ያለኝን ነገር ማሰብ አለብኝ እንጂ ሁሌ እንደዚህ የሆነ ጀልሽኝ ከአንቺ ጋር መኖር አልችልም። እኔ ማንም ላይ በደል አልጫኩም። አንተም ብትሆን ራስህ ነው የምትናደደው።
እኔ እኮ አሁንም ደስተኛ ነኝ። ደስተኛ መሆንሽ ጥሩ ነው፣ ግን ወቂ እኔን በጣም እየጎዳሽኝ ነው። ከዚህ በኋላ እኔም ራሴን ውሳኔ ወስናለሁ። እሺ ውሰድ፣ የፈለግከውን ውሳኔ መውሰድ ትችላለህ። እኔ በፍጹም አልከለክልህም። ይኸውልሽ ይበቃሻል። እኔ ከዚህ በላይ ከአንቺ ጋር ማውራት አልፈልግም። በቃ ምንም እንዳትናገሪ፣ ዝም በይ። ሄሎ ሊዱ፣ ምን ሆነሽ ነው በዚህ ሰዓት ደጋግመሽ እየደወልሽ ያለሽ? ምን ፈልገሽ ነው? ይኸውልሽ አሁን በደንብ ላወራሽ አልችልም። እሺ ስራ ላይ ነው። ይኸውልሽ የአደይ እናት ታመዋል። እነሱ ሕክምና ላይ ስለሆኑ እነሱን እየረዳኋቸው ነው ያለው። አይ ከባድ አይደለም። ትንሽ ወገባቸውን አመም ስላደረጋቸው ልናሳያቸው ሄደን ነው። ቆይ ግን አንቺ ምን ሆነሻል? ደጋግመሽ እኮ ነው የደወልሽው። ሰላም ነው? እሺ ሊዱ፣ በቃ በኋላ እመጣለሁ። እሺ እንዴት ነው ታዲያ ማዘርዬ? አይ ዶክተርዬ፣ እዚህ ከመጣው ጀምሮ እኮ ያንተ ሳቅና ፈገግታ ሀክሞኛል። እውነት ጤናዬን እኮ ነው የመለሰልኝ። ማሚ አሁን አይጨነቁ እሺ። የእርስዎ ወገብ ደግሞ በቀላል ሕክምና ክትትል ወደ ቦታው የሚመለስ ነው። አሁን ብቻ ፈገግ ብለው ወደ ራስዎት ይመለሱልኝ። ተባረክልኝ የኔ ልጅ፣ እድሜና ጤናህን ይስጥህ። አሜን። ቶሎ እኮ ነው ከሰው ጋር የምትግባባው። አዎ ማዘርዬ፣ እንግዲህ ያው ተፈጥሮ አንዳንዴ ወይ እንዴት ነሽ? አሁንማ ደህና ሆኜ ይኸው ይሄን የመሰለ ጥሩ ልጅ ሰጥቶኝ በፈገግታ እያከመኝ። ዶክተር ምርመራውን ጨረስክ? አደይ እንኳን ደህና መጣሽ። ያው እንግዲህ እንደምታየን እኔና ማሚ በደንብ ተስማምተን እየጫወትን ነው። አንድም የምታስቢው ነገር አይኖርም። እሺ አሁን ብቻ አንቺ ራስ ላይ አተኩሪ። እሺ ዶክተር፣ በጣም አመሰግናለሁ። እማዬ እንደዚህ ደስ ብሏ ስለጠበቀች ደግሞ ደስ ብሎኛል። አደይ ይኸውልሽ፣ አሁን አንቺ ይኸውልሽ እዚህ መጠበቅ አይጠበቅብሽም። ዶክተር ቢሮ ውስጥ ግቢና የክፍያ ጉዳዩንም የሕክምናው ነገርን ከሱ ጋር አውርታችሁ ጨርሱ። እኔ ማሚ ጋር አለሁላት፣ አትጨነቂ። ይኸው እያየሽን አይደል እንዴ ተግባብተን እየጫወትን። እሺ ዶክተር፣ እኔማ እኮ እዚህ መቆይ መስሎኝ ነበር። በቃ እዛ ዋናው ቢሮ ልሂድና የሚያስፈልገውን ነገር አሟልቼ እመጣለሁ። እማዬ እመልሳለሁ። እሺ ሂጂ አደይ፣ አታስቢ። አሁን እኮ ጥሩ እጅ ላይ ነው ያለሁት። እሺ አደይ። ማሚ አደይ ግን እኮ በጣም ነው የምታምረው። እንዴ ዛሬ አይደል እንዴ የውበቷ ሚስጥር የገባኝ? ለካ በእርሶ ወታ ነው። አይ አንተ ልጅ፣ ኧረ ባታብለኝ ምን አለበት እባክህ። የእኔን ውበትማ እርጅና ውጦት ቤት አይተኸው። በእርግጥ በልጄ ላይ እያየሁት ነው። አይ ማሚዬ፣ የእርሶ ውበትማ እኮ ገና መች ጠፋ። አሁንም እኮ ፊቶት ላይ እንደ ጸዳል ያበራል። ከሌላ ዓለም የመጡት ልዕልት እኮ ነው የሚመስሉት። ተመስገን። አደይ ልታገባ ነው። እንዴት ነው ይሄንን ቆሜ የምንከታለው? በቃ በመካከላችሁ መግባት የለብኝም። ፍቅሯን በልቤ ይዤ እዚህ መቆየቱ ዋጋ የለውም። ወደ ካናዳ መመለስ አለብኝ። እዛ መሄድ ነው የሚበጅ። እንደዛ ለምን እንዲሆን? እኔ እኮ የዴብንና የሷን ትስስር አውቃለሁ። ለፍቅራችሁ መጠንቀቅ ቢገባኝም ከልቤ ግን ላውጣት አልቻልኩም። እንዴት ነው ልቤን ማሳር? እንዴት ዶክተር? አደይ፣ ስለ ምርመራው እኮ ልጠይቅ ነበር። ቆይ ምን ሆነ ነው? አይን ቀልቷል፣ ፊት ልክ አይደለም። የተፈጠረ ነገር አለ? ይኸውልሽ አደይ፣ እኔ ሁሉም ነገር መቆጣጠር እያቃተኝ ነው። ሁሉም ነገር ከአቅሜ በላይ እየሆነብኝ ነው። ቆይ ምንድን ነው ዶክተር? አሁን ደግሞ ይበልጥ እያስጨነቀኝ ነው። ምንድን ነው የተፈጠረው? እስኪ ንገረኝ።